እንኳን የተመለሰው እስከ ቅርብ ጊዜ ድረስ ልጅ እንዳለኝ እንኳን አላውቅም ነበር። ሁሉ ነገር ጠፍቶብኝ ጎዳና ላይ ምኖር ሴት ነበር። ማስታወስ እንደጀመርኩ ድሮ የምትኖሩበት ቤት ሄጄ ነበር። ግን ያንን ቤት ሸጣችሁ ወደ ሌላ ቦታ መሄዳችሁን ሰማሁ። ግን እምባዬን እግዚአብሔር ቆጥሮልኝ ከኑሐሚን ጋር ጎዳና ላይ እንደ ድንገት አገናኘኝ። ከዛ በኋላ ኑሐሚን እዚህ ቤት የቤት ሰራተኛ አድርጋ መጣች ማለት ነው። ከስር ተፈታችሁ ስትገቡ ለኢኮኖም ገና እንዳየሁት ነበር ያወቅኩት። ያኔ ራሽን ስተሽወደሹ ለዚህ ነበር ማለት ነው? አዎ። የጎዳና ህይወት መልኬን ቀይሮት ከእድሜ በላይ ስላስረጀኝ እናንተ ናችሁ እኔን ማወቅ የከበዳችሁ። በእርግጥ ሁለታችንም በጣም ተጠራጥረንሽ ነበር። እኔ ተንኮለኛ በሆን ኖሮ ያኔ ኤሚታማ ቦንማሮ ባስፈለጋት ጊዜ እኮ ልጄን እውነተኛ እናቱ መሆኔን ካላወቀ አልሰጥም ማለት እኮ ችል ነበር። ላይኩን ቤተሰብ አጣብቂኝ ውስጥ የገባም ይመስላል። አሁን ላይ ዳግም ታግቶ 4 ሚሊዮን ብር ካላመጣ ልጅህን መዳር መሞሸር አትችልም ተብሏል። ወይዘሮ ፋንቱ በጥያቄ ሲያፋጥጧት ሁሉንም ነገር ለቤተሰቦች ተናግሬ ልጅም ማንነቴን ማወቅ አለበት በማለት ሳትወስን አልቀረችም። አምራና ሆምን ካገኘችው በኋላ ምን ልታደርግ መጣህ በማለት በጥያቄ ማፋጠው ነበር። ባለፈው ወንድሜ ብቸኛና የምወደው ሰው ነው፣ እናም ባክሽን እንዳትጎጅቢ በማለት አስጠንቅቆም ነግሯታል። ታዲያ እሷ ከዚህ በኋላ በህይወታችሁ አልገባም፣ ራሴን ቀይሬያለሁ፣ ቃል እገባልሃለሁ በማለት ራሷን እንዳሻሻለች ነገረችው። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከናንተ ጋር ይሁን እያልኩኝ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱኝ። አብራችሁን ቆዩ። ወይዘሮ ፋንቱ ወይዘሮ ዝናሽ ካፋጠጠቻት በኋላ ራሷን የጠላችም ትመስላለች። ለምንድነው ልጅንስ የጣልሁት? ያደጋስ ለምንድነው የደረሰብኝ? በማለት ራሷንም ትወቅሳለች። ብዙ ካሰበችና ካወጣች ካወረዳች በኋላ ራሷ ጋር የወሰነችም ትመስላለች። አሁን ላይ ልጅ ማንነቴን ማወቅ አለበት፣ ለምን እንደጣልሁት፣ እንዴት እንደተፈጠረ ሁሉን ነገር ስለኔ ስለናቱ ማወቅ ግዴታ አለበት በማለት ወሰነች። ፎቶን ይዛ ስቅስቅ ብላ በምታለቅስበት ጊዜ ወይዘሮ ዝናሽ ወደ ክላሷም ግብት ብላ ነበረ። ለምንድነው የምትከታተይኝ በማለትም ጠይቃት ነበር። አንቺ ማነሽ? ምንድነሽ? ለምንድነው ሚስጥር የደበቅሽ? ወቅቱን አጥብቼ ያሳደግኩትን ልጅ ስለምንድነው የምትቀሚኝ? ያልሽውን ያወራሽውን ሙሉ በሙሉ ሰምቻለሁ በማለት ኩምሽሽ ታደርጋታለች። ታዲያ ወይዘሮ ፋንቱ አሁን ላይ ያለውን እውነት ለመናገር ተገዳለች። ወይዘሮ ፋንቱ አይኗ በእንባ እየታጠበ ሁሉንም ነገር ተናገረች። ልጅን ወድጄና ፈቅጄ ሳይሆን የጣልሁት ራት በምገዛበት ጊዜ መኪና ገጭቶኝ ራሴን ስቼ ነበረ። ጎረቤት ካቶላይኩን እንደወለድሁት ስለሚያውቁ ከናንተ ደጃፍ አመጣው ጣሉት። እኔም ከብዙ ዓመት በኋላ ስነቃ ልጅ አለመኖሩን አወቅኩኝ በማለት ከድሮ ቤታችሁ ብመጣም ቤቱን ሽጣችሁት ያላችሁም ልጅ የለኝም ብዬ ያምኜ ተቀብዬ ለ30 ዓመት ስሰቃይ ነበር። ጎዳና ላይም ነበር። አሁን ላይ ኑሐሚን አግኝታኝ ወደ እናንተ ቤት ስታመጣኝ ከእስር ቤት ስትፈቱ ግን ቶላይኩንን ወዲያው ስለለየሁት ራሴን ስቼ ወደቅኩኝ በማለት ያለውን እውነት ፍርጥ አድርጋ ተናገረች። በስተመጨረሻም እውነቱን ተናገርሽ አይደል በማለት ወይዘሮ ዝናሽ በብስጭት አዋራቻት። ለ30 ዓመት ተሰቃይቻለሁ። አሁን ልጅ እውነቱን ይወቅና እባክሽን የሚሆነውን አብረን እንይ ብትላትም ወይዘሮ ዝናሽ ግን አሻፈሬ ብላለች። ደረቅ ጡት ያጠባሁት ልጅ አንቺንም ማማ ብሎ ሲጠራሽ በጣም እቀናለሁ፣ ደስ አይለኝም። ስለዚህ የልጅ ቦንማሮ የሰጠሽበትን ብር ልስጥሽና ከዚህ ቤት ውልቅ ብለሽ ውጭልኝ በማለት ሳታመነታ እንድትወጣ ማዘዘቻት። እናቷን ለማሳከም የሰው ኪስ ስታወልቅ እንዳልነበር አሁን ደግሞ የሰዎችን ልብ ማውለቅ ተያይዘዋለች። አሁን ከዳግም አዲስ ፍቅር ይዞኛል በማለት መልእክት ታስተላልፋለች። አምራንም ጩናን ታውቃት ነበርና ዳግም አሁን ካንተ ጋር ፍቅር ጩና ይዟታል ብትለውም እሷ ታይፕ አይደለችም፣ ከሷ ጋር ፍቅር ልጀምር አልችልም በማለት ይመልስላታል። እዚህ መካከል እንዳሉ አምራንና ዳግም ጠጥተው ነበርና ሁለቱ አንሶላ ከተጋፈፉ በኋላ አዲስ ስሜት ሳይኖርባቸው አልቀረም። አሁን ላይ እንግዳ ነገር ተሰምቶኛል በማለት ብቻ ግን ለጩና እንዳልተሳካም ነገረቻት። እናም ነገሩን ስትሰማ ቢያበሳጫትም ግን ደግሞ ከዚህ በፊት ኪስ ነው እንጂ ሳወልቅ ነበር ፍቅር ይዞኛ አያውቅም፣ አሁንም መበረታታት አያቅተኝም በማለት እንግዲህ አምራንን አንቺ ቀጥይበት የኔ ያልተሳካልኝም በማለት በነጻነት ታላታለች።
ኤርሚያስ ራሱን ከለወጠ ሰንበትበት ቢልም ግን በዚህ ፍጥነት እንደዚህ ሆኖ ይቀየራል ብሎ ያሰበ ማንም የለም ነበር። ኤሚን እያበረታታትና እያጠነከራትም ይገኛል። ብዙ ከተዝናኑ በኋላ እንደምትወደውና እንደምታፈቅረው ነገረችው። እሱም እንደሚወዳትና እንደሚያፈቅራት ከገለጸላት በኋላ አንቺን አግብቼ ያላየሽውን ሕይወት ማሳየት እፈልጋለሁ በማለት ነግራታል። እሷም ደግሞ እንግዳ ስሜት እንደተሰማትና ይህን ቀን ስትናፍቀው እንደነበር ከገለጸችለት በኋላ አሁን ላይ ቤት እየተከራየ ሆነው ጥሩ ኑሮ ስለምትኖሪ አሁን ደግሞ የተሻለ ሕይወት ይገባሻል በማለት ድጋሚ እሱን ወደ ሕይወቷ ማምጣቷ እንዳይቆጫትም ያደረገም ይመስላል። አሁን ላይ ያየሁትና የሰማሁትን ነገር ማመን ከብዶኛል በማለት ብቻ ኤሚ ደስ እንዳላት እየገለጸችለት ነው። ላንቺ ይገባሻል ብሏታል። ሮዝናሽ ሳሎን ላይ ነገሩን ከሰማች በኋላ ቆዝም ብላ ተቀምጣም ነበር። ታዲያ ባለቤቷ አቶ ላይኩን መጥቶ የኔ ውድ ሚስት ምን ሆነሽ ነው ቆዝም ብለሽ የተቀመጥሽ በማለት እንደ ጥያቄም አቅርቦላት ነበር። ጥርጣሬዋ ውሸት እንዳልሆነና ከዚህ በፊት የነበረችዋ ሰራተኛ ልጅ ወልዳ እንደጣለች ብቻ ግን የናሆም እናት እንደተገኘች ግልጽ አርጋ ነገረችው። እሱም ክፉኛ ደነገጠ። እሱም ጥርጣሬው እውነት እንደሆነ ቢያረጋግጥም ግን ደግሞ የልጁን ሕይወት ስላተረፈችለት እንዲሁ በባዶ ውጭልኝ ብሎ ሊያንገራግራትም ሊናገራትም አልፈለገም። ነገሩ ግራ ጋብቶት ዝም ብሎ እየሰማት ነው። ሮዝናሽም ከዚህ በላይ መታገስ እንደማትፈልግና ልጇንም ማጣት እንደማትፈልግ ብቻ ግን እውነቱን እናገራለሁ ስላለች ናሆም ደግሞ ይሄን አምኖ የሚቀበል አይመስለኝም። ስለዚህ ሴትዮ የሆነ ነገር እንስጣትና ህይወታችን እስከ ወዲያኛው ንቅል ብላ ትሄድ በማለት በስጨት ብላ ብታወራውም ጥሩ ነገር ያደረገችልን ሴትዮ ስለሆነች አሁን ላይ ነገሩን እኔ ነኝ እንጂ የማዋራት ዝም ብለሽ በባዶ ሂጃት ያተን በማለት በሐሳብም የተስማማ አይመስልም። ናሆም አምራንን ካፌ ከቀጠራት በኋላ ወንድሜ ካንቺ ጋር አድሯል አይል ሰሞኑን ያለ ወትሮው ውጭ ላይ አድሮ ነበር በማለት እንደ ሐሳብ ያቀርብላታል። እሷም በነገሮቹ ተደናገጠች። አምራ እንደተለወጥሽ በደንብ እየተመለከትኩ ነው፣ ግን ደግሞ ድጋሜ ከወንድሜ ጋር የሆነ ነገር ጀምረሽ ሌላ ህይወት ሌላ ታሪክ ብታመጪ እኔ ጋር ነው የምንጣለው በማለት እንደማስጠንቀቂያም ነግሯት ነበር። አምራን ግን እንደተሻሻለች በደንብ አስረዳቸው። በተለይ ያደረኩትን ነገር ከዳግም ላይ አላደርገውም። ዳግም ማለት በጣም መልካም ሰው ነው፣ ቤትም ተከራይቶ እያኖረኝ ነው በማለት ነገረችው። እሱም በነገሮቹ ተገርሞ ብቻ ግን ለውጥ እንዳላት እየነገራትም ነው። ኤሚ ከኤርሚያስ ጋር አበባ ገዳሟን ስታይ ቆይታ ከቤት ስትገባ እናቷ ኩርምሽምሽ ብላ ተቀምጣለች። ማሜ ምን ተፈጠረ? አሁን ላይ የፋንቱ ጉዳይ ነው የሚያስጨንቅሽ ወይ በማለት እንደ ጥያቄም አቅርባላት ነበር። ብዙ ታሰበችና ካንሰላሰለች በኋላ አዎ ልጄ የሷ ጉዳይ ነው የሚያስጨንቀኝ። አሁንማ በመጨረሻ የጠረጠርነው ነገር በእውነት ተናገረች በማለት ያለውን እውነት ፍርጥ አርጋም ነግራታለች። ኤርሚያስ ናሆምን ከጠራው በኋላ አሁን ላይ ኤሚን በቅርቡ ማግባት ፈልጋለሁ ፍቀድልን በማለት ብዙ ነገሮችን ካወራው በኋላ አዎ ግንኙነታችሁ እንደቀጠለ አውቃለሁ፣ እናም ደግሞ ድጋሜ እህቴ እንዳትጎዳቢ በማለት እንደማስጠንቀቂያም ነግሮታል። አቶ ላይኩን ከቤቱ ሲገባ ሚስቱ ድብር ብሏት ስለነበረ ምንድነው ምን ተፈጠረ በማለት ጠይቋትም የሆነውና የተፈጠረው ነገር አንድ ባንድ ነግረዋለች። አሁን ላይ ወይዘሮ ዝናሽ በጣም ስለተናደደች ባለቤቷንም በብስጭት አዋራቸው። አሁን ላይ ያላት ሚስጥር ሙሉ በሙሉ ተናግራ እንዲሁም ለልጇን ማሳወቅ ትፈልጋለች። ስለዚህ ነገር ከመፈጠሩ በፊት ከቤታችን ትውጣለን በማለት ብትነግረውም እሱ ግን ባለውለታችን ናት አይቻልም ብሏታል። የዳግም አባት ናሆምን ጉድ አደረገው። አሁን ላይ እሱን አግተን ሙሽራ ስለሆነ ገንዘብ ይከፍላሉ ብለው በማሰብ 4 ሚሊዮን ብር ካላመጣችሁ ልጃችሁ አይፈታም በማለት እያሰቃዩት ይገኛሉ። ተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ መልካም ቀን ተመኘሁላችሁ።